መዳም ቤት ያላችሁ እህቶቼ ባለትዳር ይሆናችሁ ወይም ጓደኛ ያላችሁ ከመዳም ቤት ለረፍት ብላችሁ አገር ቤት ገብታችሁ የምትመለሱና እንዲሁም የወሊድ መቆጣጠሪያ ወይም ሉብ በክንድ የሚቀበርን መድኃኒት ወደዚህ ወደ አረብ ሀገር ይዛችሁ የምትመጡ እህቶቼ ይህንን ቪዲዮ እስከ መጨረሻ ድረስ ተከታተሉ። እንግዲህ አንድ እህታችን መዳም ቤት ያለች እህታችን ለረፍት ብላ አገር ቤት ገብታ ባለትዳር ናት። ተመልሳ ስትመጣ ያጋጠማት ነገር አለ። ቪዲዮውን አይተን እንመለስ ወይም ሰምተን እንመለስ። ባለትዳር መሆንሽን መዳም ታውቃለች? አዎ ታውቃለች። መዳም ባለትዳር መሆንሽን ታውቃለች? አዎ አንድ ልጅ አለኝ፣ ኢትዮጵያ ልጅ አለኝ። ስለዚህ ባለትዳር መሆንሽን ካወቀች ምን አስፈራሽ? ወዲያው እርጉዝ መሆንሽን እንዳወቅሽ ለምን አልነገርሻትም ለመዳም? ምን ያስፈራል? ከኢትዮጵያ ከባልሽ ነው አርግዘሽ የመጣሽው። 4 ወርሽ ላይ እርግዝናሽን አወቅሽ መዳም ጋር በመጣሽ በ4 ወር መዳም እኔ ፔሬዴ መድኃኒት ወስድ ስለነበር ኢትዮጵያ የእርግዝና መከላከያ ከነ ሉፕሽ ነው ያረገሽው? እንደተቀበረ ነው ሉፕ አሁንም አለ ክንድሽ ውስጥ አይደለም? እሱ አይደለም፣ የ3 ወሩ ነው። የ3 ወር መርፌ። ኦኬ ለመዳም እኔ የ3 ወር መርፌ ወጋ ስለነበረ ፔሬዴ የተዛባ ስለነበረ 4 ወር ሙሉ ፔሬድ ስላላየሁኝ እርግዝና እንደሆነ አላወኩም። አሁን የ4 ወር እርጉዝ ነኝ ብለሽ ምን የሚያስፈራ ነገር አለ? ንጹህ ሰው ነሽ፣ ባለትዳር ነሽ፣ ከባልሽ ነው ያረገዝሽው። ሰው ለምን ቀጥታ ለመዳም 4 ወርሽ ላይ እርጉዝ ነኝ ብለሽ አልነገርሻት? ቢሮ ትመልስሽ። ሀቡ ሴትዮዋ የሆነ እንትን አይምሮ ልክ አይደላትም። ይሄን ደግሞ ለነገር እኔም ደግሞ ብዙ ቋንቋ አልችልም። እንዴት ብዬ ልነግርሽ? ይኸውልሽ አሁን አንቺ 8 ወርሽ ነው መዳም ቤት፣ እርግዝናሽ 8 ወሩ ነው። ለመዳም ብትነግሪያት አሁን እንድታምንሻች እንዳወቅሽ ወዲያው እንዳወቅሽ ለምን አልተናገርሽም? ከሀገርሽ ከሆነ አርግዘሽ መጣሽ ሸኝ ብዬ ለመንኩ። ሸኝ ብዬ እያመመ ሸኝ ብዬ ጠየኳት። እሷ ናት እምቢ አለች። ከዚህ ቤት ለምን ትሸኝኝ እንዴ? አትሸኝሽም። ለምንድን ነው የምትሸኝሽ? ገንዘብ ከፍላ እኮ ነው ያመጣችሽ እንዴ? ለእነሱም ማሰብ እኮ ነው። ገንዘብ አውጥታ እኮ ነው ያመጣችሽ። ካለበለዚያ ደሞዝሽን አጠራቅመሽ ሰጥተሽ ነው ነፃ ሸኝኝ ማለት የምትችይው እንጂ ሴትዮዋ 2 ዓመት ልትሰሪላት ገንዘብ አውጥታ ነው ያመጣችሽ። ስለዚህ አርግዘሽ መምጣቱ የአንቺ ጥፋት ስለሆነ የጥፋትሽን ዋጋ ገንዘቧን ሰጥተሽ ነው በሰላም የምትሸኙ። ሴትዮዋም እኮ ያለችሽ ገንዘቤን እስካላመጣሽ ድረስ ከዚህ ቤት አትወጪም። ትክክል እኮ ናት ሴትዮዋ። እንደመጣሽ አዲስ እንዳለሽ እርግዝናሽን እንዳወቅሽ ባወቅሽ ሰዓት ማሳወቅ ነው ከአንቺ የሚጠበቀው። እስካሁን ደብቀሽ ስትቆይ ሴትዮ ከባሏ ነው የሚመስላት። ቋንቋ አትችልም የምትሉ ሰዎች ደላላ ማናገር፣ ነገ ሌላም ሰው እንዲደግመው ትፈልጋላችሁ። ስህተትን ማባበል አያስፈልግም። ስህተት በስህተት አይታረምም። አንድ ሰው እርጉዝነቱን ባወቀ ሰዓት ለመዳም የማሳወቅ ግዴታ አለበት። ንጹህ ሰው ከሆነ ከባሏ ካልሆነ ያረገዘው ንጹህ ሰው ከሆነ ቀጥታ መዳምን ጠርቶ መዳም አያም ፕሬግናንት የምታመጣውን ታምጣ። ቢሮ ነው የምትመልሳት። ሌላ ምን ታረጋታለች? ቢሮ ብሯን እንዲመልስላት ለቢሮ ነው የምትመልሳት። ሸፍኖ ማቆየት ሌባ ነው የሚደባብቀው። 8 ወር እስኪሆንሽ ድረስ ለምን ትጠብቂያለሽ? ለምን ወዲያው አትናገሪ? ወዲያው የተናገሩት ነገር በትኩስነቱ ወዲያው መፍትሄ ይፈለግለታል። ውድ ቤተሰቦቼ እንግዲህ ከመግቢያ ላይ እንደሰማችሁትኝ ባለትዳር ሆናችሁ ወይም ጓደኛ ኖሯችሁ እዛ አረብ ሀገር ቆይታችሁ ለረፍት ብላችሁ ወይም ቤተሰብን ለመጠየቅ ብላችሁ የራሳችሁ የትዳር አጋሪ ከዚህ በፊት ልጅ ካላችሁ የራሳችሁ የትዳር አጋሪ ካላችሁ ለረፍት ብላችሁ ገብታችሁ እንግዲህ ይህች እህታችን ቤሩት ሊባኖስ የምትኖር እህታችን ነው ይሄ ችግር የደረሰባት። ባለትዳር ናት፣ ልጅ አላት እና አሁን የ8 ወር እርጉዝ ናት። ሴትዮዋ ደግሞ የምሰራባት አረብ ባለትዳር እንደሆነች ከዚህ በፊት ሌላ ልጅ እንዳላት ታውቃለች። ይሄ እርግዝና ተፈጥሮ እንግዲህ የ8 ወር እርጉዝ ናት። የ8 ወር እርጉዝ ከሆነ ሴትዮዋ አታውቅም ማለት ነው። እንግዲህ ሰዎቹ ወይም አሰሪዎቻችን ለኛ ብዙ መስዋዕት ብር ከፍለው ነው የሚያመጡን። ይሄ ነገር ከተፈጠረ እንኳን ባለትዳር ሆነን የራሳችን የትዳር ለምን እንደብቃለን? ምክንያቱም አሁን 8 ወር ሆኖ ይሄ የሆነ ሰዓት ይሄ ህፃን መውጫው ቀን ይደርሳል። 9 ወር ሞልቶ ይወጣል ማለት ነው። የተደበቀ ውሸት የሆነ ሰዓት ትወጣለች ማለት ነው። እና ቢፈጠርባችሁ እንኳን መናገር አለባችሁ። በቃ ይሄ ተፈጥሮ የፈጣሪ ተስጦችን እስከሆነ ድረስ ባለትዳር ከሆናችሁ ምንም የሚያሸማቅቃችሁ ነገር የለም። ባለትዳርም
ባትሆኑም በጓደኝነት ላይ እንደዚህ አይነት ነገርም ቢፈጠር በቃ መናገር እውነቱን መናገር አለባችሁ። ምክንያቱም አንደኛ እናንተም ትጎዳላችሁ። ሰው ሀገር ላይ ስንት ሲቃይ ስንት ውጣ ውረድ ያለና ቢፈጠርባችሁ ተናገሩ። እንደገና ደግሞ ተመልሳችሁ ወደ አረብ ሀገር የመንጣት አላማ ካላችሁ ጥንቃቄ አድርጉ። ሌላው ደግሞ ምንድነው ስለ ወሊድ መቆጣጠሪያ አንዳንድ ጊዜ የ3 ወሩ የሚያሳስትበት ጊዜ አለ ማለት ነው። የፔሪድ መዛባት ምናምን በዛ አይነት ነገር ላይ ልጅ ሊፈጠር ይችላል እና 3 ወሩን ስትጠቀሙ ጥንቃቄ ማድረግ አለባችሁ። እና ደግሞ ሌላው ወሳኙ ነገር ይህ ቪዲዮ ከኢትዮጵያ ወደዚህም ወደ አረብ ሀገር የምትመጡ ይጠቅማችኋል ማለት ነው። የወሊድ መቆጣጠሪያ ይዛችሁ ወደዚህ ወደ አረብ ሀገር የምትመጡ እኔ የደረሰብኝን እነግራችኋለሁ ማለት ነው። እኔ የመጀመሪያ ጊዜ ወደዚህ ወደ አረብ ሀገር ስመጣ የዛሬ 8 ዓመት ምናምን ማለት ነው። እንደ ዛሬ ሶሻል ሚዲያም የተስፋፋ ነገር የለም፣ ምንም የለም። ያው በዛን ሰዓት ይደፍራሉ፣ እንደዚህ ያደርጋሉ። ያው የገጠርም ልጅ ስለነበርኩኝ ወደ አረብ ሀገር ይደፍራሉ ምናምን ሲሉ በዛን ሰዓት ቤተሰብ መድኃኒት ያዥ ምናምን አሉኝ። እኔ አረብ ሀገር ከሄድኩኝ 5 ዓመት ነው ቆይቼ የምመጣው ብዬ ከዛ ያዥ ምናምን ሴት ናሽ የሆነ ነገርስ ቢያደርጉሽ መጥፎ ቤት ብትገቢ ምናምን ብለው አከላክለውኝ በጓደኛም በቤተሰብ ጫና ሄጄ በእጄ እኔ እንግዲህ ባለትዳር አይደለሁኝም፣ ትዳር የለኝም። በዛን ሰዓት ስመጣ ከዛ ሄጄ ልክ እንደዚህ ወሬው ሲሰማ ሄጄ ሐኪም ቤት የ5 ዓመት አስገብቼ ወደዚህ መጣሁኝ ወደ አረብ ሀገር ማለት ነው። ከዛ መጣሁኝ። በጣም እጄን ያመኝ ነበረ። ሰውነቴ ብታው በቃ ወፈርኩኝ። ከዛ 2 ዓመት ሙሉ በቃ ተሰቃየሁኝ ብላችሁ እውነት አይመስላችሁም። ሰውነቴ በጣም ወፈርኩኝ። አሁን የ5 ዓመት 2 ሉፕ ነው በዚህ በክንድ የሚገባ ማለት ነው። ያው እየተጠቀማችሁ ታውቃላችሁ፣ ያልተጠቀማችሁ ደግሞ ያው 2 ነው። የ3 ዓመት 1 ነው፣ የ5 ዓመት እና የ6 ዓመት 2 ነው በእጃችሁ ላይ የሚቀበረው። እና እኔ 5 ዓመት ይዤላችሁ ምጥት አልኩ። ለሴትዮዋ ልናገር እኔ ትዳር እንደሌለኝ ልጅ እንደሆንኩኝ እንደዛ ነው የምታውቀው ሴትዬ። ምን ላድርግ 2 ዓመት እስከምታልቅልኝ ጠበቅኩኝ። እና በዛን ሰዓት ፔሪድ የሚባል አላይም፣ ሰውነቴ እንዳለ ወፈረ። ስራ ስሰራ በጣም እጄን ያመኝ ነበር። በዚህኛው እጄ ብቻ ነበር መስራት የምችለው። እዚህ ምንጣፍ ታነሳላችሁ፣ ብዙ ከባባድ ዕቃ ታነሳላችሁ። ከዛ ሰውነቴ ወፈረ። መድኃኒቱ አሁን አንዳንዶቹ ላይ ሳየው ተላይ ፍጥጥ ብሎ ነው የሚታየው። የኔ ግን አይታይም ነበረ። እግዚአብሔርን አይታይም ማለቴ ሰውነቴ ሲወፍር እጄ ምናምን ሲወፍር ወደ ውስጥ ለበሰ። ከዛ በጣም እንደዚህ እጥፍ ሳረግ ልክ አጥንቱ ላይ ስለ እንትኑ ይሄ ፕላስቲኩ እሱስ አጥንቱ ላይ ተላጥቆ ነው። እንደዚህ ስል እጄን በጣም ያመኛል። ሴትዮ አንዳንድ ጊዜ ምንድን ነው እጅሽ እና ምን ትለኛለች። በቃ በጣም ተሽቆጥቁጬ ልክ 2 ዓመት ሲሆነኝ ያው በአጋጣሚም ሀገር ቤት ገባሁኝ። ከዛ ሀገር ቤት ገብቼ ሐኪም ቤት የመጀመሪያ ስራዬ ሐኪም ቤት ሄድኩኝ ማለት ነው። እና ሐኪም ቤት ሄድኩኝ እንግዲህ እኔ እዚህ እንደመጣሁ እግዚአብሔር ይመስገን ምንም ነገር ያጋጠመኝ ነገር የለም። ያው እኔ ከሀገር የወጣሁትኝ ለስራ ነው። ግን የሰው ወሬ ሰምቼ ይደፍራሉ እንደዚህ ያደርጋሉ ምናምን ሲሉ የሰው ወሬ ሰምቼ ሳልፈልግ በውድ ያ መድኃኒት ይዤ መጣሁኝ ማለት ነው። ከዛ ሀገር ቤት ገባሁኝ። የመጀመሪያ ሐኪም ቤት ሄድኩኝ። ሐኪም ቤት ሄጄ ሲያዩት ሐኪሞቹ ደነገጡ ምናምን ማለት ነው። ትንሽ ነው የሚታየው እጄ ላይ፣ ወደ ውስጥ ስጋ ለብሷል ማለት ነው። ከዛ ሲያዩት ደነገጡ። ሐኪሞቹ ራሱ ደነገጡ ማለት ነው። ከዛ ማደንዘዣ ሰጡኝ። ከዛ ጀመረ ሲያደርጉ 1 ማደንዘዣ ይሰማኛል፣ በጣም አልቻልኩኝም። 2 ማደንዘዣ ተወግቼ አንደኛው ወጣ፣ ሁለተኛው ስጋው ላይ ሄዶ ልጥፍ ብሎ ኦፕሬሽን ተደርጌ ያ መድኃኒት ወጣልኝ ማለት ነው። እና እዚህ አረብ ሀገር ስትመጡ እንደዚህ አይነት ነገር በክንድ የሚቀበር መድኃኒት ይዛችሁ ነው አልልም። ምክንያቱም እዚህ ከስራው ጋር ያለውና የመድኃኒቱ ሁኔታ እና የአየሩ ሁኔታ አይስማማችሁም። እኔ በጣም ነበር የወፈርኩትኝ። ፔሪድ የሚባል ነገር ለ2 ዓመት ያክል አላይም ነበረ። በጣም እጨናነቅ ነበረ በጣም
ትንፋሽ ያጥረኝ ነበረ። ያው እግዚአብሔር ይመስገን ሄጄ ሰላሜን አግኝቼ አውሰጥቼ መጥቼ ሰላሜን እየኖርኩ ነው። እግዚአብሔር ይመስገን። እና እንደዚህ አይነት የምትጠቀሙ ካላችሁ አንደኛ ለአሰሪዎቻችሁም ለመናገር ሸም የሚይዛችሁ አላችሁ። በቃ ጊዜው እያሳለፈ እጃችሁ ላይ ተቀምጦ ያለ ሊኖር ይችላል እና ይሄ አይነት ነገር ቶሎ ብላችሁ ወደ ሐኪም ቤት አስወጡ። ምክንያቱም በጣም ከባድ ነገር ነው። እኔ አሁን ቆይ 5 ዓመት ይሙላኝ ይቀመጥ ብዬ ቢሆን እጄ ተበላሽቶ ነበረ ማለት ነው። ምክንያቱም ወደ ውስጥ ይገባ ነበረ፣ እጄ እስከ ፓራላይዝ እስከሚሆን ድረስ ይደርስ ነበረ ማለት ነው። ይሄ መድኃኒት የሚስማማውም አለ የማይስማማውም አለ። እንግዲህ ብዙ ሐኪሞችን ስትከታተሉ ስለ እጅ ላይ የሚገባ መድኃኒት የወር አበባ እንደሚያዛባ ታውቃላችሁ። የወር አበባ ከ2 ዓመት እስከ 5 ዓመት አስገብተው መድኃኒቱን 5 ዓመት ድረስ የማየው ፐሪድ የማየው ብዙዎች አሉ። እና ያው ይሄ የተፈጥሯችን ነገር ነው። ግን እኛ እዚህ አረብ ሀገር የምንመጣው ለስራ ነው። ለስራ እንደገና ደግሞ ህጋዊ እየሆንን ተከብረን ነው መኖር ያለብን። እኔ እግዚአብሔር ይመስገን መድኃኔዓለም የተመሰገነ ይሁን። የዕለተ ቀኗ እመቤቴ ናት። እግዚአብሔር ይመስገን ጥሩ ቤት እንደ እናት እንደ አባት የሚያቸው ትላልቅ አዛውንቶች ቤት ነው ያለሁትኝ። ስለዚህ ነገር ማስበው የምጨነቀው ነገር የለምና እኔ ባጭሩ የዚህ አይነት መድኃኒት ይዛችሁ ባትመጡ ነው የምላችሁ። ይህንን ቪዲዮ ለብዙዎች ስለሚጠቅም ሼር ላይክ አድርጉ እና ባለትዳሮችም ሀገር ገብታችሁ የምትመጡ ጥንቃቄ አድርጉ ማለት ነው። በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ። ባይ ባይ።